አንተስ እንዴት አገኘኸው ግን? እስር ቤት ወይ ትዳር እንደዚህ አይነት ድፍረት በገዙ ሞት እውነትህን ነው? አሁን የትዳስን ባትወዳት እንኳን ምታድንቃት ሰው ናት። ማፊያው ይመጣል ቦታችሁ ከዛ እንይገ ይመጣል ከዛ ይለኝ ማለት እንተዋወቃለን ከዚህ በፊት ከዛ በሃይማኖቴ ጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነገር እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው ትናንት በቀሉ እኔ ላይ አፍልቶ ነበር አይደል እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር ሰላም የጽናት ቲቪ ቤተሰቦች እንዴት ናችሁ ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል ታዲያ ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲቪ ነው በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን መወያየት ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንወያይባቸዋለን እንዲሁም መዝናናት ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንዝናናባቸዋለን ታዲያ እናንተም ቪዲዮ ከመጀመሩ በፊት ሰብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ እንዲሁም ደግሞ የጽናት ቲቪ ቤተሰብ ሆናችሁ ቪዲዮውን እንደተለመደው ላይክ እና ሼር አድርጋችሁ መጀመራችሁ እንዳይረሳ ቻናሌን እየተመለከታችሁት እንደሆነ ምንም አይነት ላይክ እየተደረገለት አይደለም እንዲሁም ደግሞ ብዙ ቪውም እየመጣልኝ አይደለም ምን እንደተፈጠረ ዩቲዩብ ላይ ምንም ማቀው ነገር የለም የሆነ ጊዜ ላይ አሪፍ ነበርን አሁን ግን ያልን ነው ብቻ ሰብስክራይብ አድርጉ ወደ ቪዲዮ አንተስ እንዴት አገኘኸው ግን? እስር ቤት ወይ ትዳር እንደዚህ አይነት ድፍረት በገዙ ሞት እውነትህን ነው? አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ እንደፈለገ መስከር አለ አሁን መስከር አይቻልም ብዙ መጠጣት አይቻልም እንደፈለገ መናገር አለ አሁን ብዙ እንደፈለገ መናገር አይቻልም ቁጥብ ያን ለስቀጣ መታመም አለ ሁሉንም ነገር ዝግዝግ ብሎ አድርጎ እየተናገረው ነው በቃ እቺን ነገር ተናግሪያት ምን አይነት እስር ቤት ውስጥ እንደገባው እቺን ነገር ተናግሪያት ብቻ ጥዬ ልውጣ አይነት ነገር ነው መሰለኝ እየዘገዘገው ነው ቪዲዮን ተመልከቱ አሁን ስለማልጠጣ አልታመምም ታዲያ እስር ቤት አይደለም እንደዛ እንደማለት ነው እሺ መጀመሪያ ጊዜ ወዳለ ያልሽ መቼ ነበር? ወዳለው ይያላቀ ዛሬ አልሽ? አዎ እውነት እንጂ ብለሽ አታውቂም? አላውቅም እንኳን ደስ አለ ታይገር ምስኪን ነው የሚመስለው ምስኪንነቷን ተገና አድርጎ ነው መሰለኝ የሚጫወትባት ማለት ደግሞ በውስጣችን ያው ፍቅርና መጫወትባት ስላችሁ ድፍረት ነገር አለ ምንም እንደማታመጣት ነው አቤትም ስንጠራራም ቢሆን ያው ግልጽነቱ ግን እኔ ልትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም እግዚአብሔርን ኢየሱስ አትቆጣኝ ባለቤትሽ ሲተኛ በየትኛው ጎኑ መተኛት ያዘወትራል? በግራ ነው በቀኝ ነው በጀርባው ነው በሁሉም ነው የምተኛው ከባለቤትሽ ጋር ለመጀመሪያ ጊዜ ስትገናኙ የጋበዘሽ ምን ነበር አላት? ሻይ ዳቦ ነገር ይሆናል ሻይ በዳቦ አዎ ነው የሚሆነው በኢየሱስ ምንም አልጋበዛትም በኢየሱስ ምንም ያልጋበዛት ምን አይነት ሰው ነው እግዚአብሔር በጣም ምስኪን ናት ግን እንዴት አያችሁት እስኪ ሐሳባችሁን ኮሜንት አድርጉልኝ ድፍረቱን እንዴት አያችሁት ግልጸኝነቱን የሷንም ግልጸኝነት በጣም ግልጽ ናት ድራማ አይሰሩም በነገራችን ላይና እርግጠኛ ነኝ እንደዚህ አይነት ትዳር በነገራችን ላይ በጣም ደስ የሚልና ማስመሰል የሌለበት ነውና ምንም ማስመሰል የሚባል ነገር የላቸው መሐላቸው ሰይዶ ማርሻል አርት ጆኒ ጂጂሱ እንዴት እንደሚያናድደው ላሳያችሁ በቀሉ ቀንሽ ደረሰ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱን ላሳያችሁ ሰይዶ ነኝ በቀሉ ምንድነው የተፈጠረው ከኔ ጋር ፋይት ማድረግ አንገቱን እዚህ ያረክ ግንጠል ባንድ ከዛ እንትና ይመጣል ጌች ይመጣል አንተ ምንድነው እንደዚህ ፋይቻል ምን አገባ አንተ መላጣ ታታ አንገቱ ነው ከዛ ጠይት ይዞ ነፍስ አጥፍተሃል ብለው ፖሊሶች ጠይት ይዞ ሰይዶ ተንበርከክ ላይ ተንበረከካለው እንዴ ቀጥብ ይመጣል ነው ታታ ሁሉንም መልሽና ሳይቀላልኩኝ ከዛ ድብቃለው እንዴ ድብቅ ይላል እንትን እንዴ ምን ይሻለኛል ምናምን ጅቦች ይለቁብኛል እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ ሞኒ ያውቃል ከዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የእንትን የጅቦቹ ማፊያ ይመጣል ቦታቸው ከዛ እኔ ጋር ይመጣል ከዛ
ይለኛል። ማለት እንተዋወቃለን ከዚህ በፊት። ከዛ እንደዚህ ግጥም አድርጌ ይዘውና ከዚህ በፊት ያሳለፍነው ትዝ ይላል። እዛ ጀሙ አንተ ጓደኛዬ ነህ፣ መቼም ቢሆን ከኔ ጀርባ ሆነ አትወገኝም። ይሄ በነገራችን ላይ ልጅ እያለን ምናምን የምናስበው ነገር የለም። ብቻችንን ስንራመድ ምናምን ብቻችንን ስንራመድ አእምሯችን ላይ የእናንተን ባላቅም እኔ እንደዚህ አይነት ነገር ፈጥራለሁ፣ ዝም ብዬ ፈጥራለሁ። ብቻዬን የሆነ ቦታ ተልኬ እየሄድኩ ከሆነ ወይም ደግሞ ረዥም ቦታ እየሄድኩ ከሆነ እንደዚህ አይነት ነገሮችን አእምሮዬ ላይ ፈጥሬ ለራሴ በቃ እንደዚህ ብል እንደዛ ነው አይነት። ብቻ ግን እስኪ እንጨርሰው። እኔ እናንተ ሁሌ ጓደኛ ማቾች ነን እለዋለሁ። እሱ አዎ እናንተ ጓደኛ ማቾች ነን። አዎ ሙሉ ጅቦቹ ከኔ ጀርባ ይሆናል። ከዛ እነዛ ፖሊሶቹ መሳሪያ ይዞ እዛ ጋር ቆሟል። ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅብ እነዛ ይመጣል። ከዛ ታታታ እነሱኛ ጅቦቹ ሁሉንም ግንጥልጥል። ከዛ የኔ ጓደኛ ያ ጅቡ ይታኮስበት ይወጥ ጋር እንደዚህ ይጥፋል፣ እንደዚህ ይዟል። አይሆንም በእናትህ በህይወት ቆይ፣ ለእኔ ስትል በህይወት ቆይ ይሏል። ከዛ ሰይዶ ይለኛል አቤት ይህን ፋይት ማሸነፍ አለብህ፣ አሸንፋለሁ ለአንተ ስል ታኖ ከዛ የሸበቃ ኬዞ እነሳና ኦልሬዲ እኮ በቃ በርጠቢዎስ እኮ ኦልሬዲ አብዷል እኮ በነገራችን ላይ። እና አሁንም በማህበራዊ ሚዲያው ላይ ቅድምም አይቻለው የሆነ ከአድዋ ጋር ተገናኘ ደግሞ ሌላ ሀሳብ አምጥቷልና የሚያመጣቸው ሀሳቦች እስከ መጨረሻው ለምን እንደምንመለከተው ራሱ ግራ እስኪያጋባን ድረስ ነው የምንመለከተው። በነገራችን ላይ ሴዶ ማርሻል አርትና ጆኒ ጁጁሱን ሜን ኢቨንት አድርጎ እየተዘጋጀ ያለው የኤምኤምኤ ፋይት ኢቲኤፍሲ 02 ፕሬስ ኮንፈረንሱና ፌስ ኦፉ እጅግ በጣም በማህበራዊ ሚዲያው ላይ መነጋገሪያ ሆኗል። ምን እንደተፈጠሩ ማን እንዳለ ደግሞ እስኪ ቀንጨብ አድርገን እናስገባና እንመልከትና የየራሳችንን አስተያየት እንሰጥበታለን። ከዚህ እንጀምር እስኪ። የንቃተ ህሊናና የሮቤል በማህበራዊ ሚዲያው ላይ በጣም መነጋገሪያ ሆኗል። ፌስ ኦፋቸው ንቃተ ህሊና ያደረገው ድርጊት በጣም መነጋገሪያ አድርገውታል። በነገራችን እዚህ ጋር ተዘጋጅቶ ነው የመጣው። ተመልከቱ። ጋርዶቹን ግን አለማድነቅ አይቻልም። እግዚአብሔርን በጣም ጠንካሮች ናቸው። ይሄንን ከተመለከትኩ በኋላ በነገራችን ላይ የሮቤልን ፊት በደንብ ተመልክታችሁታል። ይሄ ጋርዶቹ ከያዙት በኋላ ፊቱ እግዚአብሔርን በጣም ያስፈራል። ማለት በጣም እልህ አለው፣ የመናቅ ስሜት አለው። ይሄ ወንድ ልጅ በጥፊ ሲመታ የንቀት ስሜት አይደል የሚሰማው፣ እንዴት ተደፈርኩ አይነት ነገር እና ንቃተ ህሊና በራሱ ላይ እሳት የጫረ ነው የሚመስለኝ። ማለት ከዚህ በፊትም ሲተች ስለነበረ ቶሎ ፋይቱን አጠናቀቀ ተብሎ ወይም በመሸነፉ ሲተች ስለነበረ በዚህ ጫወታ ላይ ነጥብ የሚጥል ከሆነ በጣም በኢትዮጵያ ውስጥ በጣም ሊተችል ያለው እና ከዚህ በኋላ ፋይቲንግ ኢንዱስትሪው ላይ ራሱ የምንመለከት አይመስለኝም። እና ይሄንን ንቃተ ህሊና ነጥብ መጣል የለበትም ባይ ነኝ በዚህ ጫወታ ላይ። ምክንያቱም ሮቤል እጅግ በጣም ንዴቱ ስላለ ፋይቱ ላይ አግሬሲቭሊ ነው ፐርፎርም ሊያደርግ ያለውና ንቃተ ህሊናም የሚናቅ አይሆንም ብዬ አስባለሁ። እና ማን የተሻለ ፋይት የሚያደርግ ይመስላችኋል? እንዲሁም ደግሞ ማን የሚያሸንፍ ይመስላችኋል? ሮቤልና ንቃተ ህሊና። እንቀጥል። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብህ ደህና ሰው የለም? ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አዋራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ በነገራችን ላይ እቺ ንግግር በማህበራዊ ሚዲያው ላይ በጣም መነጋገሪያ ሆና ነበር። በጣም ማለት ነውና በጣም ብዙ ትችቶችና ወቀሳዎችም ደርሰው ነበረ። እንዲሁም ደግሞ የሴዶ አመላለስ ወይም የሴዶ መልስም እጅግ በጣም በበርካቶች ተወዳጅ ሆኗል። እስኪ ቪዲዮን የሴዶን ላስመልክታችሁ። እኛ መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ይሹና ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ፣ የመጠጥ ማስታወቂያ፣ አላህ ግን ይምረኛል።
እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። እናም ይሄንንም ተከትሎ ጆኒ ጁጁሱ ምላሽ ሰጥቶ ነበረ። እንዲሁም ደግሞ ሴዶ ማርሻርትም የራሱን ምላሽ ሰጥቶ ነበረ። ይሄ የተነሳውን ውዥንብር ወይም ማህበራዊ ሚዲያው ላይ ሲነሳ የነበሩትን ወቀሳዎች እንዲህ በማለት ጆኒ ጁጁሱም ሴዶ ማርሻርትም የየራሳቸውን ምላሽ ሰጥተዋል በዚህ ጉዳይ ላይ። ዋትስ አፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪዥዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ ግን ሃይማኖትህ የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም እንደ ግለሰብ። አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪዥዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። እንዲህ በማለት እሱም የራሱን ምላሽ ሰጥቶ ነበር ወይም ደግሞ ይቅርታ ጠይቆ ነበር። የተሰማችሁ ሰዎች ካላችሁ እጅግ በጣም ይቅርታ። ነገር ግን ሐሳቡ ወይም ደግሞ ሐሳቤ ኢንዲቪዥዋሊ እሱን ነው እንጂ የተናገርኩት ሃይማኖቱን ለመተቸት ፈልጌ አይደለም ወይም ደግሞ ከሃይማኖቱ ጋር የተገናኘ ነገር አይደለም የተናገርኩት። ሃይማኖቱንም በጣም ወደዋለሁ፣ ብዙ ጓደኞችም አሉኝ፣ ተከታዮችንም በጣም ወዳቸዋለሁ በማለት ይቅርታ ጠይቋል። የተከፋችሁ ወይም ደግሞ ሚስ አንደርስታንድ ያደረጋችሁ ይቅርታ በማለት ሐሳቡን ተናግሮ ነበር። ሴዶ ማርሻራትም ደግሞ የራሱን ሐሳብ እንዲህ በማለት ተናግሮ ነበር። የሴዶ ማርሻራትን ቪዲዮ ደግሞ እናስመልክታለን። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም፣ ሂዶን ነው የሚያተው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ፣ ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም፣ ምንም እንዳታስቡ። እናም እንደዚህ በማለት ሴዶ ማርሻራትም የራሱን ሐሳብ ተናግሯል። ይሄ ነገር በስፖርቱ ላይ ያለ ነው። ደግሞ ይሄ ፕሬስ ኮንፈረንስ ሲደራረጉ ምናምን መሰዳደብ ወይም ደግሞ ይሄ መዘላለፉና አታክ መደራረጉ ያለ ነው። ምክንያቱም ፌስ ኦፍ ሲደረግ አብዛኞቻችንን እንደምናውቀው ምንድነው ይሄ የኦፖነንቱን ማይንዱን የራሱን አቲቲዩድ ኦፖነንቱ ላይ የመጫንና የሱን ጭንቅላት ማኒፑሌት ማድረግ ነው ማለት የፋይቱ 50% የሚያልቀው እዛ አካባቢ ነው። እሱ ምን እንደሚያስብ ምን አይነት ማንነት እንዳለው ምናምን የራሱን ማንነት ኦፖነንቱ ላይ የሚጭንበት ስለሆነ የፋይቱ 50% ስለሆነ ተዘጋጅቶበት አታክ ለመደራረግ ነው የሚመጡት እና ፐርሰናሊ ነው ይህንንም ደግሞ አታክ ያደረገው። ሁሌም እንደምላችሁ ሁሉም ነገር ወደ ሃይማኖት አይኬድም ወይም ደግሞ ሁሉም ነገር ሃይማኖታዊ ለማድረግ አንውሰድ፣ ሁሉንም ነገር ወደ ፖለቲካ አንውሰደው፣ ሁሉንም ነገር ወደ ዘር አንውሰደው። የሰዎችን አቴንሽንና አቲቲዩዳቸውን ያሉበትን ደግሞ ፖዚሽናቸውን ብንመለከት ባይ ነኝ። ይህ የኔ ሐሳብ ነው። ሐሳባችሁን ደግሞ እናንተ ኮሜንት አድርጉልኝ። እንቀጥል። እኔ አንድ ያዝናናኝ ደግሞ ፌስ ኦፍ ያደረጉትን ወይም ደግሞ ፌስ ኦፍ ሲያደርጉ የነበረውን ደግሞ ሲቹዌሽን ላስመልክታችሁ።
ፌስ ኦፍ በነገራችን ላይ መደራረግ አልቻሉም። በቃ በጣም እንትና ሴዶ ማርሻል አርት በጣም ፋይት ለማድረግ ምናምን ነገር እየሰነዘረበት ምናምን ስለነበረ ፌስ ኦፍ በቃ ማድረግ አልቻሉም። ተረጋግተው አይነት ነገርና ብቻ ያዝናና ነበረ። ልጅ ዳውድ በጣም ያዝናና ነበረ። እኔ በነገራችን ላይ ሴዶ ማርሻል አርት ቢያሸንፍ ደስ ይለኛል። ነገር ግን እንትና ጆኒ ጁጁሱ ደግሞ ማኒፑሌት የሚያደርግበት መንገድ በጣም ነው የሚመቸኝ። እንደዚህ አይነት ሲቹዌሽን ላይ ማለት በጣም የተረጋጋ ነው የሚሆነው። እዛ ፕሬስ ኮንፈረንሱ ላይም ከተመለከታችሁት ምግብ እየበላ ነበረ፣ ተረጋግቶ በቃ ምግብ እየበላ ነበረና በቃ ጫወታው ነው የጭንቅላት ጫወታ ነው ጫወታው እና እዛ አካባቢ ላይ በጣም የተረጋጋ ሰው ይሆናል ልጁ። በደንብ ብዙ ይሄ የሰዎችን ጭንቅላት የኦፖነንቶችን ከሱ ጋር ፋይት የሚያደርጉትን ሰዎች ጭንቅላት ማኒፑሌት ማድረግ በደንብ የሚችል አይነት ፐርሰናሊቲ ያለው። ግን ማን የሚያሸንፍ ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉልኝ። ሴዶ ማርሻል አርት ወይስ ጆኒ ጁጁሱ? ሴዶ ማርሻል አርት በጥቂት ገዛዞች ምን ያህል ስማርት እንደሆነ እንዲሁም ደግሞ ምን አይነት ሰው እንደሆነ ምን አይነት ቁም ነገረኛ እንደሆነና እንዲሁም ደግሞ ፋይት ቢያደርግ ምን ሊፈጥር እንደሚችል በጣም በርካቶቻችን በማህበራዊ ሚዲያው ላይ አሁን ላይ እያሳመንን ነው የመጣው። ከዚህ በፊት የምናስበው ዝም ብሎ የሚጮው ሰው ነበረ ብለን የምናስበው እንዳልሆነ በደንብ አስመልክቶናል። ታዲያ እናንተ ማን ይበልጣል ብላችሁ ታስባላችሁ? ወይም ደግሞ ማን ያሸንፋል ብላችሁ ትገምታላችሁ? ግምታችሁን አስቀምጡ። አንድ ግን እኔ የታዘብኩት ምንድነው ይሄ ማህበራዊ ሚዲያው ላይ ኢንፍሉዌንሰር የሚባሉ ወይም ደግሞ ቲክቶክ ላይ በጣም ብዙ ፎሎወር ያላቸው ቲክቶከሮች አብዛኞቹ ለጆኒ ጁጁሱ ነው የሚያደሉትና ለጆኒ ጁጁሱ ሲያደሉ ጥያቄዎቻቸው አብዛኞቻቸው ሴዶ ማርሻል አርትን አታክ ነበረ ሲያደርጉ የነበሩት። ይሄ ነገር እኔ እንደራሴ እናንተ እንዴት እንደተመለከታችሁት ባላቅም እና ያ ነገር አልተመቸኝም። ማይኩ ደግሞ ለነሱ ነበር ሲሰጥ የነበረው። አንዱን ደግሞ ላስመልክታችሁ። ቆይ መጀመሪያ አመሰግናለሁ። ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው እያደረጋችሁልን ያላችሁት እና አመሰግናለሁ። አንቺ ዋና ድረግ ያራዳልች ሰው ጥያቄ ለሴዶ ለሴዶ ነው። አንድ የመጀመሪያው ጥያቄ ሀሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቆ ሄደህ ታውቃለህ? ወደ ጥልቆ ሄደህ ተላፍተህ ታውቃለህ ከሰው ጋር? ኦኬ። ወደ ጥልቆ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው ጆ ይህ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። ይሻላል እና አብዛኛዎቹ የሚጠይቋቸው ጥያቄዎች አታክ እያደረጉ ነው እና ይህንን በንቃተ ህሊና ጊዜም ታዝቤያለሁ። እና ብቻ እናንተ እንዴት ተመለከታችሁት? ሙሉ ፋይቱንስ እንዴት ተመለከታችሁት? ማለት ፕሬስ ኮንፈረንሱን እንዴት ተመለከታችሁት? እንዲሁም ደግሞ ማን የሚያሸንፍ ይመስላችኋል? ማን አሪፍ ፐርፎርም ያደርጋል ብላችሁ ታስባላችሁ? ባለፈው ከዳሽን ባንክ ሱፐር አፕ ቻሌንጅ ጋር በተገናኘ ብዙ ነገሮችን አውርተን ነበረ፣ ሂሳባችንም ሰርተን ነበረ። የዩቲናስን ቅሬታ በተመለከተ በጣም ብዙ ነገሮችን ተናግረን ነበረ። ነገር ግን የዳሽን ባንክ ሱፐር አፕ ቻሌንጅ ውጤት አሰጣጡ ትክክል እንዳልሆነ ዳሽን ባንክ ራሱ አምኖ ለዩቲናስ የሁለተኝነት ደረጃ ሰጥቷታል። እና ይሄም እጅግ በጣም እኔ በራሴ ካልኩሌሽኔ ልክ እንዳልሆነ ገብቶኛል። ግን በጣም ግራ ያጋባኝ ደግሞ ገንዘብ ላይ የሚሰራ ባንክ ሆኖ ካልኩሌሽን ላይ መሳሳታቸው በጣም አዝናኝ ነበረ። ነገር ግን የዩቲናስን ሀሳቡ ደግሞ እንመልከት። ሰላም፣ ይህ ቪዲዮ ለመጨረሻም ለመጀመሪያም ጊዜ ራሴን የማብራራበት የመጨረሻ ቪዲዮ ነው። ምክንያቱም በጣም አንዳንድ በጣም የሆኑ ሰዎች በጣም አለቅ ስላሉ በነገራችን ላይ ቢብ የሚለውን ሳውንድ እኔ አይደለሁም ያስገባው ስሜቷን ተረድቼ ነው የሳኩት። ከዛ ኑ እንደዚህ አይደለም አልኳቸው። አይ እንደዚህ ነው አሉ። ከዛ ወደ ሚዲያ መጣው። እናንተ ብትሆኑ እንዴት ነው የምደማመሩት? እንዴት ነው ድመራችሁ ለማለት ወደ ሚዲያ መጣው፣ ቪዲዮ ሰራው። እዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮመንት ደግሞ ምንድነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና እኔ ተሸንፌ አልቅሼ አይታችሁኝ አታውቁም። መኪና ስገዛች ራሴ ስሸልሙ እንጂ ቻሌንጅ ሁለቴ ብቻ ነው ተወዳደር የማውቀው። አንደኛውን በልቼዋለሁ፣ ሁለተኛውን ደግሞ ቪዲዮ ጠፋ ቪዲዮ ሁለተኛ ወጥቼ አሸንፌያለሁ። ጠፋ ቪዲዮ ነበር ሳስጨነቃችሁ ነበር። በዚህ በነገራችን ላይ ማለት ነው በጣም ልትኮራበት ነው የሚገባው። በፎሎወሮቿ በጣም ልትኮራበት ነው የሚገባው። በጣም እኔ ያደነኳት ወይም ፎሎወሮቿንም ያደነኩት ማለት ነው። ምክንያቱም ቪዲዮ የሚቀርም ፊልም ሰርታ ነበረ። ማስታወቂያውን ስትሰራው ማስታወቂያ አይመስልም። በቃ የኢትዮጵያ የፊልም ኢንዱስትሪን ያስናቀ ፊልም ነበር የሰራቸው። ነገር ግን ጠፍቶባታል። ያ ፊልም በሪፖርት ጠፍቶባት ነበረ።
ነገር ግን ከጠፋ በኋላ ነው በቪው በነገራችን ላይ በጣም ገፍታ እንደዚህ አይነት ሲቹዌሽን ላይ የደረሰችውና ተስፋ ከቆረጠችበት በኋላ ነው በቮት በቪዲዮን ሰዎች በመመልከት ምናምን ነገር ወደፊት ያመጣት። በዚህ መኩራት ነው ያለባት። በነገራችን ላይ ዩቲናስን ባትወዳት እንኳን የምታደንቃት ሰው ናት። ብቻ እውነት ካለኝ መብት ካለኝ ትክክል ከሆንኩኝ ዛሬም ነገም ከነገ ወዲያም እዚህ ሚዲያ ላይ ቪዲዮ እየሰራው ፋራ ነው የምሆንበት። አትወደኝም? እሺ ቀጣይ ቪዲዮ ሰራለሁ ስቴፑን እንዴት ብሎክ ማድረግ እንደሚቻል እና መቼም እዚህ ሚዲያ ላይ እኔ ሴት ስለሆንኩ ነው እንደዚህ ተብደርኩ ምናምን ብዬ ማልቃቀሷ ሴት አይደለሁም። እንደዛ ማላደኩ። ለማንኛውም ሀቄን አስመልሻለሁ። ሁለተኛ ወጥቻለሁ። አመሰግናለሁ ሁላችሁንም በጣም። ህይወት ይቀጥላል። ይሄ የተባለውን ነገር ተውት። ግን እኔ አንድ መናገር የምፈልገው ምንድነው ዩቲናስን የምርም ባትወዷት ኢቭን የምታደንቋት አይነት ሰው ናት። ምክንያቱም ቲክቶክን ስናቅ በዩቲናስ ነው ያወቅነው። ከዛ ጀምሮ እስካሁን ድረስ ክላይማክሷን ጠብቃ የመጣች ልጅ ናት እና ማህበራዊ ሚዲያው ላይ በጣም ብዙ ሰዎች ብዙ ነገር ውስጥ ገብተዋል። ፖለቲካ ውስጥ፣ ዘር ውስጥ፣ የሆነ ነገር ውስጥ ገብተዋል። ሃይማኖት ውስጥ ገብተው ተዋክበው እኛንም አዋክበውን ነበረ። ነገር ግን እሷ የሆነ ክላይማክስ ላይ ኮንተንት እየቀየረች ከጊዜው ጋር እየተጣጣመች ኦልሞስት ወደ 5 ዓመታት ኮንተንቶችን አዳዲስ ኮንተንቶችን እያመጣች ምናምን ስታዝናናንም እንዲሁም ደግሞ ስታስተምረም እሷ ራሱ ጥንካሬዋን እዛ ላይ እየጨመረች ስትሮንግ እየሆነች የመጣች ልጅ ናትና ባትወዷት ኢቭን መደነቅ የምትችል ናት። እኔ ማህበራዊ ሚዲያው ላይ እሷን በመሳደብ ወይም ደግሞ የሆነ ልጆችን እየተመለከትኩ ነው ማለት ማህበራዊ ሚዲያው ላይ እሷን በመሳደብ የሆነ ጊዜ ላይ ላይክ ስላገኙ ኮንተንት አድርገው የቀጠሉ ልጆች አሉ። በጣም በቃ የሚያናደኝ ፓርት ማለት ነውና ኮንተንት አድርገውታልና እውነትም ባትወዷት ኢቭን የምታደንቋት አይነት ሰው ናት። እንደዚህ አይነት ፐርሰናሊቲ ነው ያላት። እናንተስ እንዴት ተመለከታችሁት? ሐሳቧንስ እንዴት ታያላችሁ? እንዲሁም ደግሞ ዩቲናስን እንዴት ታያላችሁ? ሐሳባችሁን ኮሜንት አድርጉልኝ። እንግዲህ እንዳልኳችሁ ላይክ እጅግ በጣም እያጠረ ነው። ሰብስክራይብም የለም። ኦልሞስት ሰብስክራይብ እየተደረኩ አይደለም። ተመልከቱት 139 ላይ ቆመናል። አሁን ደግሞ ስታክ አድርገናል። ቪዲዮዎችን ግን እየለቀቁ ነው። ካልወደዳችሁት ያልወደዳችሁበትን ፓርት ወይም ማሻሻል ያለብኝን ፓርት ደግሞ ኮሜንት አድርጉልኝ። ከዛ ማሻሻል ያለብኝን አሻሽላለሁ፣ ማስተካከል ያለብኝ አስተካክላለሁ። አንተ እንዴት ነው ብቻ ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።